አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የጁማ ልዩ ኸበር የተካተተበት የመስከረም 16 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ኢትዮጵያ በቀይ ባህር አካባቢ የሚገኙ ሁሉም ሀገሮች እኩል ልማትና ደህንነትን ማረጋገጥ የሚያስችል ሁለንተናዊ አሰራር እንዲዘረጋ እንደምትሰራ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ኢትዮጵያዊው ዶክተር አብዱልፈታህ አብዱላህ ሾቦሌ በስታንፎርድ ተጽዕኖ ፈጣሪ ተመራማሪዎች ዘርፍ ተካተቱ። ዓለም አቀፍ የፍልስጤም ፕሬዝዳንት ከትራምፕ ጋር በሁለት ሀገር መፍትሄ ላይ ለመስራት ዝግጁ ነኝ ሲሉ ተናገሩ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ በቀይ ባህር አካባቢ የሚገኙ ሁሉም ሀገሮች እኩል ልማትና ደህንነትን ማረጋገጥ የሚያስችል ሁለንተናዊ አሰራር እንዲዘረጋ እንደምትሰራ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በቀይ ባህርና በህንድ ውቅያኖስ አካባቢ የሚገኙ ሁሉም ሀገሮች እኩል ልማትና ደህንነትን ማረጋገጥ የሚያስችል ሁለንተናዊ አሰራር እንዲዘረጋ እንደምትሰራ የተናገሩት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ነው። ፕሬዝዳንቱ የባህር ጉዳይን በማንሳት ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ላይ የምትሳተፍ በመሆኑ በቀይ ባህርና በህንድ ውቅያኖስ የባህር ላይ ጉዞ ደህንነት ትልቅ ቦታ እንደምትሰጥ ገልጸዋል። ኢትዮጵያ ይህንን ህጋዊ ፖሊሲዋን ለማሳካትም የዲፕሎማሲያዊና ሰላማዊ አማራጮችን እንደምትከተልም አስረግጠው ተናግረዋል። የፕሬዝዳንቱ ይህ መልእክት የመጣው ከሁለት ሳምንት በፊት ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበርና ስህተቱ ነገ ይታረማል ካሉ በኋላ ነው። ጠቅላይ ሚኒስትር አብይ የታላቁ ህዳሴ ግድብ መጠናቀቅን አስመልክቶ ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ላይ ሲናገሩ ቀይ ባህር የዛሬ 30 ዓመት በእኛ እጅ ነበር። የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ብለው ነበር። በሌላ በኩል ፕሬዝዳንት ታዬ አጽቀሥላሴ በኒውዮርክ 80ኛው የተመድ ጠቅላላ ጉባኤ ላይ ባደረጉት ንግግር የተባበሩት መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወስድና በማሻሻያው ለአፍሪካ ውክልና ቅድሚያ እንዲሰጥ ጥሪ አቅርበዋል። የዓለም የአቶሚክ ሳምንት ጉባኤ ላይ ለመሳተፍ ሩሲያ የተጓዙት ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር ውይይት አካሄዱ። ጠቅላይ ሚኒስትር አብይ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በነበራቸው ውይይት የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች መነሳታቸውን ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትሩ በይፋዊ ማህበራዊ ገጽ ላይ ባሰፈሩት መረጃ በተለይም ለማህበረሰብ አገልግሎት የሚውል ንጹህ ኃይል ለማቅረብ የጋራ የኒኩለር ኃይል ማመንጫ ለማልማት ስምምነቶችን በመፈራረም የጋራ ፍላጎቶቻችንን የሚያጎለብቱ ጉዳዮች ላይ ተማክረናል ብለዋል። ፕሬዝዳንት ፑቲን በበኩላቸው ሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት እንደ አውሮፓውያኖች አቆጣጠር በ1998 መመስረቱን በመግለጽ ከቅርብ ጊዜ ወዲህ ደግሞ ወዳጅነታችን በሂደት እያደገ ይገኛል፣ የንግድ ልውውጣችን እንዲሁ እያደገ ነው ብለዋል። ከጠቅላይ ሚኒስትር አብይ ጋር በተደጋጋሚ ተገናኝተው መወያየታቸውን ጠቅሰው በአሁኑ ስብሰባ ላይ ከፍተኛ የኢትዮጵያ ልዑካንን ይዘው በመገኘታቸው መደሰታቸውን ገልጸዋል። ኢትዮጵያ ከጥቂት ወራት በኋላ የኒውክሌር ኃይል ማመንጫ ግንባታ እንደምትጀምር ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት በጳጉሜ 4 2017 የህዳሴ ግድብ በተመረቀበት ወቅት ነበር። የኃይል ማመንጫው የታላቁ የህዳሴ ግድብን የሚስተካከል ነው ያሉት ጠቅላይ ሚኒስትሩ ለሰላማዊ ዓላማ ብቻ የሚውል እንደሆነም ጠቁመው ነበር። ጠቅላይ ሚኒስትሩ ትናንት ከፑቲን ጋር በነበራቸው ቆይታ ቀጣዩ ውይይት አዲስ አበባ ላይ ይሆናል የሚል እምነት እንዳላቸው ገልጸዋል። ኢትዮጵያዊው ዶክተር አብዱልፈታህ አብዱላህ ሾቦሌ በስታንፎርድ ተጽዕኖ ፈጣሪ ተመራማሪዎች ዘርፍ ተካተቱ። ኢትዮጵያዊው ዶክተር አብዱልፈታህ አብዱላህ ሾቦሌ በስታንፎርድ ተጽዕኖ ፈጣሪ ተመራማሪዎች ዘርፍ መካተታቸውን ያስታወቀው የሚሰሩበት በቱርክ የሚገኘው ኢስታንቡል ሰባሃዲን ዘይም ዩኒቨርሲቲ ነው። የዩኒቨርሲቲውን ተጽዕኖ ፈጣሪ ተመራማሪዎች ዝርዝር ይፋ ያደረገው ኤልሴቪር የተሰኘ በሳይንሳዊ ቴክኒካዊና በሕክምና ጉዳዮች ላይ ያተኮረ አሳታሚ ነው። ዶክተር አብዱልፈታህ አብዱላህ ሾቦሌ በአሁኑ ሰዓት በኢስታንቡል ሰባሃዲን ዘይም ዩኒቨርሲቲ የኤሌክትሪካል ምህንድስና ትምህርት ክፍል ውስጥ ረዳት ፕሮፌሰር ናቸው። ምርምራቸው ትኩረቱን ያደረገው በስማርት ግሬድ ፕሮቴክሽን፣ ሳይበር ሴኩሪቲ፣ ታዳሽ ኃይል አጠቃቀምና ስማርት ግሬድ ላይ ነው።
የሶስተኛ ዲግሪያቸውን አሁን በሚሰሩበት ቱርክ በሚገኘው ዩኤልዴዝ ቴክኒክ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ያጠናቀቁት አብዱል ፈታህ በኢትዮጵያ በነበሩበት ወቅት የመጀመሪያ ዲግሪ በጅማ ዩኒቨርሲቲ፣ ሁለተኛ ዲግሪ ደግሞ በአዲስ አበባ ተምረዋል። ወጣቶች በዲፕሎማሲና በዓለም አቀፍ ግንኙነት ዙሪያ ያላቸውን ክህሎት በማጎልበት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ መትጋት አለባቸው ሲሉ ወይዘሮ ሁሪያ አሊ ገለጹ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ይህን የገለጹት የውጭ ጉዳይ ኢንስቲትዩት ለአንድ ወር በዲፕሎማሲና የዓለም አቀፍ ግንኙነት ዙሪያ ለወጣት ተማሪዎች በሰመር ካምፕ ሲሰጥ የነበረውን ስልጠና ባጠናቀቀበት መድረክ ነው። ሚኒስትር ዴኤታዋ የወደፊቷ የኢትዮጵያ እጣ ፈንታ የለውጥ አስኳልና የልማቱ ዋነኛ መዘውር በሆኑት ወጣቶቿ ትከሻ ላይ መሆኑንም ገልጸዋል። ወጣቶች ያላቸውን እምቅ አቅም ለሀገር ሰላም እድገትና ለብልጽግና በማዋል አይተኬ ሚናቸውን መወጣት ይኖርባቸዋል። ለዚህ ደግሞ ትክክለኛው ጊዜ አሁን ነው ብለዋል። በዲፕሎማሲና በዓለም አቀፍ ግንኙነት ዙሪያም ዘመኑን የዋጀና ነባራዊ ሁኔታን ያገናዘበ ክህሎት በመታጠቅና በየጊዜው ራሳቸውን በማብቃት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በትጋት መስራት እንዳለባቸው ሚኒስትር ዴኤታዋ አስገንዝበዋል። ዲፕሎማሲ ለአንድ ሀገር ሁለንተናዊ እድገት ወሳኝ መሆኑን በመጥቀስም በዘርፉ ብቁና ተተኪ ወጣቶችን ለማፍራት ትኩረት መሰጠት እንዳለበት ተናግረዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በበኩላቸው ዲፕሎማሲ ሀገራችን የሰነቀችውን የብልጽግና ራዕይ ለማሳካት ቁልፍ ሚና ካላቸው ዘርፎች መካከል ግንባር ቀደም መሆኑን ገልጸዋል መባሉን ከሴቶችና ማህበራዊ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። ቀጥለናል። የፍልስጤም ፕሬዝዳንት ከትራምፕ ጋር በሁለት ሀገር መፍትሄ ላይ ለመስራት ዝግጁ ነኝ አሉ። ዌስት ባንክን የሚያስተዳድረው የፍልስጤሙ ፕሬዝዳንት ማህሙድ አባስ በእስራኤልና ፍልስጤም መካከል ሰላም ለማምጣት በሳምንቱ መጀመሪያ በፈረንሳይ ይፋ የሆነው እቅድ ላይ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውን የተናገሩት በመንግስታቱ ድርጅት ጉባኤ ላይ በቪዲዮ በተላለፈ ንግግር ነው። ፕሬዝዳንቱ ሐማስ በወደፊቷ ጋዛ ላይ ምንም አይነት የመሪነት ስፍራ እንደማይኖረው አረጋግጠው ትጥቁን እንዲፈታም ጠይቀዋል። ይዘውም ለፍልስጤም የሀገርነት እውቅና ያልሰጡ ሀገራት እንዲሰጡ እንዲሁም የመንግስታቱ ድርጅት ሙሉ አባል እንዲያደርጋቸው ጠይቀዋል። አባስ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ የኮነኑ ሲሆን በ20ኛውና በ21ኛው ክፍለ ዘመን እጅግ በጣም ዘግናኝ ከሆኑ ሰብአዊ ቀውሶች መካከል አንዱ ሲሉ ጠርተውታል። የ89 ዓመቱ አባስና 80 የልኡካን ቡድናቸው በአሜሪካ የውጭ ጉዳይ ሚኒስቴር ቪዛቸው ባለፈው ወር መሰረዙን ተከትሎ በኒውዮርክ የመንግስታቱ ድርጅት ጉባኤ ላይ በአካል መገኘት ሳይችሉ ቀርተዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የሰላም ጥረትን በማደናቀፍና የፍልስጤም ምናባዊ ሀገርነትን እውቅና በተናጠል በመፈለግ ወንጀለዋቸዋል። አባስ በመንግስታቱ ድርጅት ላይ በቪዲዮ ባደረጉት ንግግር በቅርቡ ለፍልስጤም ሀገርነት እውቅና የሰጡ ሀገራትን ካናዳ፣ አውስትራሊያ፣ ዩናይትድ ኪንግደም እና ፖርቹጋልን አመስግነዋል። ፈረንሳይ፣ ቤልጂየም፣ ሉክዘምበርግ፣ ማልታ፣ ሞናኮ፣ ሳን ማሪኖ፣ አንዶራ እና ዴንማርክ ደግሞ ዩኬን ተከትለው በዚህ ሳምንት እውቅና መስጠታቸው ይታወሳል። ይሁን እንጂ በተባበሩት መንግስታት ድርጅት ድምጽን በድምጽ የመሻር መብት ያላት አሜሪካ ለፍልስጤም የሀገርነት እውቅና መስጠት ሐማስን መሸለም ነው በሚል ተቃውማለች። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። እኛ በሰብአዊ ክብርና በአመጽ አልባ እንቅስቃሴ የምናምን ሰዎች ነን። ሐኪሞች፣ የሃይማኖት መምህራን፣ አርቲስቶች፣ ጠበቆችና መርከበኞች ጥምረት ነን። ጥረታችን ለበርካታ አስርተ ዓመታት የዘለቀውን የፍልስጤም ተቃውሞና ዓለም አቀፋዊ አንድነት መሠረት ያደረገ ነው። ምንም እንኳን የተለያየ ዘር፣ እምነትና የፖለቲካ አመለካከት ቢኖርንም በአንድ እውነት ላይ ግን አንለያይም። የጋዛ ጦርነትና የዘር ማጥፋቱ ማብቂያ ሊኖረው ይገባል። ከየትኛውም የፖለቲካ ቡድን ጋር ግንኙነት የለንም። ታማኝነታችን ለፍትህ፣ ለነጻነትና ለሰብአዊ ሕይወት ቅድስና ነው። ይህ የሰፈረው ግሎባል ስሙድ ፍሎቲላ ጄሴፍ በተሰኘ ድረገጽ ላይ ነው። ቡድኑ ወደ ጋዛ የሚጓዝ ነው። በድረገጹ ላይ እንደሰፈረው ከተለያዩ የዓለም ሀገራት
በሰብአዊነት በመጠራራት መጠነኛ የእርዳታ ቁሶችን ወደ ከተማዋ እያጓጓዙ ነው። መሠረታዊ የሚባሉ እርዳታዎችን የጫነው መርከብ እስራኤል በጋዛ ላይ የጣለችውን ከበባ የመስበር ተልእኮን አንግበዋል። ጉዞ የሚደረገው በውሃ አካላት ነው። ቡድኑ በስያሜው ላይ ያካተተው ጽናት የሚል አቻ የሚሰጠው የአረብኛው ስሙድ ጉዞ ፈታኝ እንደሚሆን ጠቋሚ እንዲሰጥለት ነው። በሐምሌ ወር ገኖ የወጣው እንቅስቃሴ ከራሱ ከግሎባል ስሙድ ፍሎቲላ በተጨማሪ በመግሪብ ስሙድ ፍሎቲላና በግሎባል ሙቭመንት ጋዛ ይታገዛል። በሺዎች የሚቆጠሩ ተሳታፊዎች ከ44 ሀገራት የተውጣጡ ሲሆን ከ50 በላይ መርከቦችንም ያቀፈ ነው። መርከቦቹ ነሐሴ መጨረሻ ላይ ከአትራንቶ፣ ጄኔዋና ከባርሴሎና ልዑካን አሳፍረው መጓዝ የጀመሩ ናቸው። በካታኒያ በሲሮስና ቱኒዝንም አቋርጠዋል። አንዳንድ የጭነት መርከቦች መጀመሪያ ላይ በከባድ አውሎ ንፋስ ምክንያት በጊዜያዊነት በመቆም ለመዘግየት ተገደዋል። ከ4 ቀናት በኋላ የስፔኑ ልዑክ በሰሜን ቱኒዚያ ደረሰ። ነገር ግን በጳጉሜ መጀመሪያ ጠዋት ላይ በዋና ዋናዎቹ መርከቦች ላይ እሳት ተነሳ። ለእሳቱ መነሻ የነበረው የእስራኤል ድሮን ጥቃት ነው። የድሮን ጥቃቱ የተፈጸመው በቱኒዚያ ሲዲ ቦ ወደብ እንደሆነም የጉዞ አዘጋጆች ተናግረዋል። አዘጋጆቹ በወቅቱ የፖርቹጋል ሰንደቅ ዓላማ እያውለበለበች የነበረችው ይህች መርከብ ስትመታ የሚያሳይ ቪዲዮ በኢንስታግራም ያጋሩ ቢሆንም 6ቱም ተሳፋሪዎች እንዲሁም የበረራ ሰራተኞች ጉዳት እንዳልደረሰባቸው ገለጹ። መርከቧ በቱኒዚያ የውሃ ክልል ውስጥ በድሮን መመታቷንና በተቀሰቀሰው እሳት ወለሉ ላይ ጉዳት እንደደረሰበትም ገልጸዋል። አዘጋጆቹ በተከታታይ በኢንስታግራም ባወጧቸው ቪዲዮዎች በመርከቧ ላይ ተቀጣጣይ እሳት ቢነሳም ሰራተኞቹ እሳቱን ማጥፋት መቻላቸውን ገልጸዋል። ጉዞውን ከሚደግፉት መካከል የተባበሩት መንግስታት የሰብአዊ መብት ጉባኤ ልዩ መልእክተኛና የቱኒዚያ ነዋሪ የሆኑት ፍራንቼስካ አልባኔዜ ይገኙበታል። አልባኔዜ የድሮን ጥቃቱ ከተረጋገጠ የቱኒዚያን ሉዓላዊነት የጣሰ ነው ማለታቸው በጂኤስኤፍ በተጋራ ቪዲዮ ላይ ይታያል። ጉዞውን በከፍተኛ ወኔ የሚደግፉት አልባኔዜ እስራኤል በጋዛ የምታደርገውን ጦርነት በሰላ ሁኔታ በመተቸት የሚታወቁ ናቸው። አልባኔዜ ግዙፍ የቴክኖሎጂ ኩባንያዎች ማይክሮሶፍት እና አማዞንን ጨምሮ በርካታ ዓለም አቀፍ ኩባንያዎች ከእስራኤል ጋር የሚያደርጉትን የንግድ ግንኙነት እንዲያቆሙ ከዚህ ቀደም ሲጠይቁ ይታወሳሉ። አልባኔዜ ሉዓላዊነትን የጣሰ ነው ያሉት ጥቃት ቢሰነዘርም መስከረም 9 የስፔንና የቱኒዚያ መርከቦች በሲሲሊ ከተዋሃዱ በኋላ ወደ ግሪክ አቅጣጫ ጉዞ ተጀመረ። መስከረም 12 ደግሞ የግሪክ ኮንቮይ ሜሎስን ለቆ ወደ ክሬት አቅንቶ በማግስቱ ገባ። ጥቃቱ ግን አሁንም አልቆምም። በዚህ ሳምንት መስከረም 14 ምሽት ላይ 11 መርከቦች በሰው አልባ አውሮፕላኖች ዳግም ጥቃት ደረሰባቸው። ይህን ጥቃት ተከትሎ ግን 2 የአውሮፓ ሀገሮች ወደ ጋዛ እያመራ የሚገኘውን ግሎባል ስሙድ ፍሎቲላ እንዲያጅብ የባህር ኃይል መርከብ ማሰማራታቸውን ገለጹ። እነዚህ ሀገሮች ጣሊያንና ስፔን ናቸው። ባለፉት ቀናት ለሁለተኛ ጊዜ አጃቢ ማሰማራቷን ያስታወቀችው ጣሊያን መከላከያ ሚኒስትር ጊዶ ክሮሴቴ በፓርላማው የታችኛው ምክር ቤት ባደረጉት ንግግር አንድ መርከብ ልከናል፣ ሁለተኛው በመምጣት ላይ ነው፣ ለማንኛውም ሁኔታ ዝግጁ ነን ብለዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው የሀገራቸው የባህር ኃይል የጦር መርከቦችን በመላክ ጣሊያንን እንደሚቀላቀሉ ያረጋገጡት በተባበሩት መንግስታት ጉባኤ ላይ እየተሳተፉ ባሉበት በኒውዮርክ ለጋዜጠኞች በሰጡት መግለጫ ነው። ሳንቼዝ ዓለም አቀፍ ሕግ መከበር እንዳለበትና በእርዳታ ተልዕኮ ውስጥ የሚሳተፉ የ45 ሀገሮች ዜጎች በሜዲትራኒያን ባህር ላይ ሳይጎዱ የመጓዝ ሙሉ መብት እንዳላቸው ተናግረዋል። ተጓዦቹ ያወጧቸው መረጃዎች እንደሚያመለክቱት ባለፈው ረቡዕ ምሽት በእስራኤል ድሮኖችና አውሮፕላኖች የተፈጸሙ ጥቃቶችን ያደረሱት ዝቅ ብለው የሚበሩ ድሮኖች ናቸው። በተጨማሪም ሆን ተብሎ የተደረገ ነው የተባለ የሬዲዮ ማደናቀፍ ሙከራ በመርከቦች መካከል የግንኙነት ስርጭት ላይ ከፍተኛ ችግር ፈጥሯል። ቡድኑ ሐሙስ ማለዳ መርከቦቹ በግሪክ ውሃማ ስፍራዎች ውስጥ በዝግታ እየተጓዙ እንደሚገኙም አስታውቋል። ጥቃቱን የምትሰነዝረው የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ተጓዦቹን በአሸባሪነት በመፈረጅ መታሰር እንዳለባቸው ሲወተውቱ ነበር። በአንጻሩ ይህን እንቅስቃሴ ከተባበሩት መንግስታት የሰብአዊ መብቶች ጉባኤ ልዩ መልእክተኛ ፍራንቼስካ አልባኔዜ በተጨማሪ የበርካታ ሀገሮች ውጭ ጉዳይ ሚኒስትሮች፣ የጣሊያን ፖለቲከኞችና የፖለቲካ ፓርቲዎች፣ የስፔንና የፖርቹጋል የፓርላማ አባላትና በኮሎምቢያ ፕሬዝዳንት ጉስታቮ ፔድሮም ድጋፍ ተችሮታል። ቡድኑ እንደ ስሙ በጽናት ለጋዛ ንጹሐን ሰብአዊ ክብር በመቆም አመፅ አልባ በሆነ መንገድ ጉዞውን ቀጥሏል። የቡድኑ አባላት ምንም እንኳን የተለያየ ዘር፣ እምነትና የፖለቲካ አመለካከት ቢኖራቸውም በአንድ እውነት ላይ ግን አልተለያዩም። የጋዛ ጦርነትና የዘር ማጥፋቱ ማብቂያ ሊኖረው ይገባል በሚለው ለዚህ ጥንቅር አልጀዚራና ሚድል ኢስት አይን በዋቢነት ተጠቅመናል።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።